ሰላም ውድ የአድናቆት ቲዩብ ቤተሰቦች እንዴት ናችሁ? አድናቆት ክፍሌ ይባላሉ። ዛሬም በአዲስ ቪዲዮ መጥቻለሁ። በዛሬ ቪዲዮ በዚህ ዘመን ሁላችንም ልንጠቀመው ቢገባ በጣም ወሳኝ የሆነ አንድ ነገር አለ። እሱን እንመለከታለን። ኖሽን ይባላል ማለት ነው። የምትጠቀሙት ከዚህ በፊትም ትኖራላችሁ፣ አዳዲሶችም ትኖራላችሁ ማለት ነው። ስለዚህ እያንዳንዱን ጥቅም እላው ላይ የምናገኛቸውን ጥቅሞች እያየናቸው እንሄዳለን ማለት ነው። ማንኛውም ስራችሁን እላው ላይ ማቀድ ትችላላችሁ፣ የራሳችሁን እቅድ ማለት ነው። ከሰዎች ጋር መስራት ከፈለጋችሁ ለምሳሌ እናንተ እዚህ ቦታ ወይም እዚህ ሀገር ተቀምጣችሁ ሌላ ቦታ ካለ ሰው ጋር ሼር እያደረጋችሁ እዚህ የሚሰራውን ስራ እዛም መከታተል ትችላላችሁ። አብራችሁ ኮላብሬት አድርጋችሁ መስራት ትችላላችሁ ማለት ነው። ወጪና ገቢያችሁ መቆጣጠር ትችላላችሁ። በጣም ብዙ ጥቅሞች ነው ያሉት፣ በዝርዝር እናየዋለን ማለት ነው። ከመጀመራችን በፊት ግን ልብ እንድትሉት የምፈልገው ምንድን ነው፣ ለምሳሌ አሁን ኖሽን ላይ በጣም ብዙ አይነት ስራዎች ስለሚሰሩ አንዳንድ ቪዲዮዎችን አይታችሁ ከሆነ የውጭ ቪዲዮዎች ማለት ነው ከ2 ሰዓት በላይ ሁሉ እንደ ኮርስ የሚሰጡ ረዘም ያሉም አሉ፣ አጫጭርም አሉ ማለት ነው። በዋናነት ግን እናንተ ዋናው ሀሳቡን ከያዛችሁት ራሳችሁ እያሰፋችሁት መሄድ ስለምትችሉ ቀለል አድርጋችሁ መጀመር ብቻ ነው የሚጠበቅባችሁ። አሁን ወደዛ እንሄዳለን። ከመጀመራችን በፊት ግን ለቻናሉ አዲስ ሆናችሁ ሰብስክራይብ፣ እንደዚሁም ይህም ቪዲዮ ላይክ በማድረግ ብትጀምሩ ቻናሉን ትደግፋላችሁ። አዳዲስ ቪዲዮ ስለቅ ቶሎ ይደርሳችኋል። በተጨማሪም ዩቲዩብ ላይ ከመጣችሁ በኋላ ሆም የሚል አለ፣ እሱን ትነካላችሁ። ሆምን ነክታችሁ ወርታችሁ ወረድ ስትሉ እዚህ ጋር የምትመለከቱት ማይ ሰከንድ ዩቲዩብ ቻናል ይላል። ከአሁን በኋላ አዳዲስ ቪዲዮዎችን መለቅበት አዲሱ ቻናል ነው ማለት ነው። ስለዚህ እሱን ነክታችሁ ስትገቡ ወደዚህ ነው የሚያመጣችሁ። እዚህም ላይ ለርን ዊዝ አድናቆት የሚለው ላይ እየገባችሁ አዳዲስ ቪዲዮዎችን ማግኘት ትችላላችሁ። አሁን በቀጥታ ወደ ዛሬው እንሄዳለን። አሁን ለመጀመር ምንድን ነው የምታደርጉት? ማንኛውም ብሮዘር ጋር ሄዳችሁ notion.com ብላችሁ ጽፋላችሁ ማለት ነው። እዚህ ጋር የምታዩት ነው። ከዛ ስከፍቱት ወደዚህ ነው የሚያመጣችሁ። እዚህ ከመጣችሁ በኋላ እዚህ ጋር የምታዩት ፕራይሲንግ የምትላለች እቺን ትነካላችሁ። አሁንም ወደዚህ ያመጣችኋል ማለት ነው። ብዙ አይነት አማራጮች አሉ። ፍሬ ያለው ከፍላችሁ የምትጠቀሟቸው አማራጮች አሉ። ፍሪው ላይ አሁን እዚህ ጋር የምታዩዋቸውን ነገሮች ታገኛላችሁ። በጣም ብዙ ናቸው ማለት ነው። ከ10 ሰው በላይ መጋበዝ ትችላላችሁ። ቅድም እንዳልኳችሁ እናንተ እዚህ ሆናችሁ ሌላ ቦታ ካለ ሰው ጋር አብራችሁ እቅዳችሁን ለመስራት ከፈለጋችሁ ወይም ስራችሁን ለመከታተል ማለት ነው። ይህንን ዝርዝሩን እየገባን ማየት ስለምንችል እንግባ። ሳይን አፕ ብዬው ልግባ። እዛ በቀጥታ ወደዚህ ያስገብቶኛል ማለት ነው። ይህ አሁን እኔ ጀምሬ ስለነበረ ነው ከዚህ በፊት። ስለዚህ ላቋርጠውና ወይም ደግሞ በሌላ አካውንት እንግባ። ይሄን ላጥፋውና ሎጋውት ብየዋለሁ። አሁን እንደ አዲስ በሌላ አካውንት እንገባለን ማለት ነው። እዚህ ፕራይሲንግ የሚለው ጋር እንምጣና እንዳልኳችሁ እናንተ እንደ አዲስ ከሆናችሁ እንደዚህ ብሎ ነው የሚያስጀምራችሁ ማለት ነው። ከዛ በኋላ በጉግል ነው መቀጠል የምፈልገው እኔ። ኮንቲኒው ዊዝ ጉግል አካውንት ላለው ወይም ክሬት እዚች ጋርም አዲስ አካውንት ክሬት ማድረግ ትችላላችሁ ማለት ነው። ከዛ የጉግል አካውንቴን አንደኛውን መርጥለታለሁ። ኮንቲኒው ትላላችሁ በመቀጠል ከዛ ወደ እነዚህ ጥያቄዎች ያመጣችኋል ማለት ነው። ለምንድን ነው የምትፈልጉት ይላችኋል። ፎር ወርክ፣ ከዛ ፎር ፐርሰናል ላይፍ የሚል አለ። ስለዚህ እዚህ ጋር ለትምህርት ቤትም ከሆነ ምርጫዎች አሉ። ፎር ፐርሰናል ላይፍ የሚለውን እንምረጠው። ከዛ ከስር ኮንቲኒው እንላለን። እዚህ ጋር ደግሞ ዊዛዘር እና ኦን ማይ ኦን የሚል አለ። አሁን ኦን ማይ ኦን ወይም ደግሞ በዚህኛው ልግባ። በኋላ ከፈለጋችሁ መቀየርም ስለምትችሉ ማለት ነው። ኮንቲኒው ልበለው። እዚህ ጋር እንደ መነሻ እንዲሆነው የተወሰኑ ጥያቄዎችን ይጠይቃችኋል። መዝለልም ትችላላችሁ። የኛውን ስኪፕ ፎር ናው ብላችሁ ማለት ነው፣ ግዴታ አይደለም። ከዛ በቀጥታ ወደዚህ ያመጣችኋል። አሁን ያለው ጌቲንግ ስታርትድ ይላል። ምክንያቱም እዚህ ጋር የተመረጠው እሱ ስለሆነ ነው። እዚህ ጋር ያሉትን ነገሮች ብነካቸው እዚህ ጋር ያለው ነገር እየተቀየረ ይመጣል ማለት ነው። ነገር ግን ልመልሰውና እዚህ ጋር እንደ መነሻ እንዲሆነን ጌት ስታርትድ የሚለው ጋር፣ ምክንያቱም የመጀመሪያችን ነው ብለን ካሰብን ቤዚክ የሆኑ ነገሮችን ማወቅ ይጠበቅብናል ማለት ነው። እዚህ ጋር እንደ ምክር ነው የሚሰጣችሁ ባጭሩ ማለት ነው። ለምሳሌ ለመጻፍ ከፈለጋችሁ ክሊክ ኤኒዌር ይላችኋል። ከዛ በኋላ መጻፍ ትችላላችሁ ነው። ለምሳሌ እዚህ ጋር ክሊክ ባደርግ ደስ ያለኝን ነገር መጻፍ እንደምችል እንደምታዩት እየነገረኝ ነው ማለት ነው። ሁለተኛ ላይ ደግሞ እዚህ ጋር ፎርዋርድ ስላሽ ዋን እቺን ከነካችሁ ደግሞ የተለያዩ አማራጮች ይመጡልሃል እያለኝ ነው። እንሞክረው። ክሊክ እናድርግና ስላሽ ዋን ልንካት። እንደዚህ እንደምታዩት ቴክስት ከፈለኩኝ ቴክስት፣ ሄዲንግ፣ ቡሌት በጣም ብዙ ናቸው። እነዚህ በዝርዝር እየሰራንባቸው እየሄድን አሳያችኋለሁ። ሌሎቹንም እዚህ ጋር ያስቀምጥላችኋል። እነዚህን እንደ መነሻ ማየት ወይም መመልከት ትችላላችሁ። እዚህ ጋር ደግሞ ከላይ የገባችሁበት አካውንት አለ ማለት ነው። እዚህ ጋር እንደምትመለከቱት እሱን ስነኩ እዛ እዚህ ጋር ሴቲንግ የሚል አለ። ሴቲንግ ጋር ገብታችሁ ፎቶ ማስገባት፣ የተለያዩ እንትኖችን ማድረግ ይቻላል። ምክንያቱም አሁን ከሰዎች ጋር የምትሰሩም ከሆነ ፎቶአችሁ ቢታይም የተሻለ ስለሚሆን ማለት ነው። ጀነራል የሚለው ጋር ልምጣና ስም እንደ አዲስ መቀየር ይቻላል። እዚህ ጋር አድናቆት ክፍሌ ይላል፣ በስሜ ነው። አይከን የሚለውን ነክታችሁ ደግሞ የራሳችሁን ፎቶ ማስገባት ትችላላችሁ ማለት ነው። አይከን እዚህ ጋር አለ። አፕሎድ ብላችሁ ፎቶ የራሳችሁን በቀጥታ መጫን ትችላላችሁ። እዚህ ጋር አፕሎድ የምትላለች፣ ከዛ መጫን ብቻ ነው የሚጠበቅባችሁ ማለት ነው። ሲጨርሱ ከዛ አፕዴት ትሉታላችሁ፣ አፕዴት ያደርገዋል። አሁን እኛ አዲስ ፔጅ ክሬት በማድረግ እንጀምር። ብዙ አይነት መንገድ አለ። ለምሳሌ እችኛዋ ጋር መታችሁ አድ የፔጅ ኢንሳይድ ብትሉት ከዚህ ጎን ነው ፔጅ የሚከፍትላችሁ።
በተለያየ መንገድ ግን አዲስ ፔጅ ክሬት ማድረግ ይቻላል። ለምሳሌ እዚች ጋር ልምጣና ቅድም ያልኳችሁም ፎርዋርድ ስላሿን ልንካት። ከዛ ፔጅ ነው የፈለኩት ፔጅ ብዬ ብጽፍ ፔጅ ያመጣልኛል እዚህ ጋር እንደምታዩት ማለት ነው። ስለዚህ ክሊክ ባደረገው ቀጥታ ወደዚህ ወደ አዲስ ፔጅ ያመጣኛል። እዚህ ጋር ከዛ የምፈልጋቸውን ነገሮች ጽፋለሁ ማለት ነው። ለምሳሌ እንደ ታይትል እንዲሆንልኝ የፈለኩት ነገር አለ እዚህ ጋር እንደዚህ አድናቆት ቲዩብ የሚለው ወይም ደግሞ በስም ያደርጊውም የተለያዩ እንትኖችን እየሰራንበት እንሄዳለን። ከዛ እዚህ ጋር ለምታዘጋጁት ነገር እቅዳችን ልናወጣበት ነው። የተለያዩ ስራዎችን እንሰራበታለን ብያችኋለሁ። እዚህ ጋር ደግሞ እናንተን የሚገልጽ የተለያዩ እንትኖችን አይከኖችን ማስገባት ይቻላል። ለምሳሌ አይከን የሚለውን ልንካና ከራሳችሁ ካላችሁ ወይም ሎጓችሁ ሊሆን ይችላል እዚህ ጋር አፕሎድ የምትለዋን ነክታችሁ ገብታችሁ ማምጣት ትችላላችሁ ማለት ነው። ይሄን አሁን አንዴ ነው የምታስተካክሉት እንጂ አንዴ ካስተካከላችሁ በኋላ ወደፊት ላው ላይ የተለያየ ስራ ብቻ መስራት ነው የሚጠበቅባችሁ። ለምሳሌ ዳውንሎድ ካደረኩት ውስጥ አንዱን እንደ ሳምፕል መጠቀም ከፈለኩኝ ይሄን ክሊክ ላድርግበትና ኦፕን ልበለው። ይሄን ማለት ነው። ከዛ እዚህ ጋር ሴቭ ለዋለሁ እዚህ ጋር ይገባል ማለት ነው። እዚህ ጋር ገብቷል። ልትቀይሩት ከፈለጋችሁ ደግሞ ላው ላይ ክሊክ ታደርጋላችሁ። ከዛ እዚህ ጋር ኢሞጂዎች ይመጡላችኋል። ሌላ ኢሞጂን መጠቀም ይቻላል ማለት ነው። ለምሳሌ ልቀይረውና ይሄን አድርጌ ባሳያችሁ ደግሞ ይሄኛው በቀጥታ ይገባል። እዚህ ጋር እንደምታዩት ተቀይሯል። እዚህ ጋርም ከላይ ባነር መቀየር ይቻላል። አድ ከቨር ይላል። ይሄን ትነካላችሁ። ይሄን ከቨር አስገባልኝ። መቀየር ከፈለኩኝ አሁንም ቼንጅ ከቨር የሚለው ጋር መጣና ከዛ እዚህ ጋር እንደምታዩቸው ብዙ ምርጫዎች አሉ። አንድ ስፕላሽ ላይ ሄዳችሁ ማምጣት ይቻላል። ፍሪ የሆኑ ኢሜጆች አሉላችሁ። የራሳችሁን እዚህ ጋር አፕሎድ ማድረግ ይቻላል። እኔ ግን አሁን እንደ ሳምፕል ስለሆነ ዝም ብዬ አንዱን ልጠቀመው። ለምሳሌ ይሄን ከፈለኩኝ ክሊክ አድርገዋለሁ። እንደዚህ አይነት ነገር ሆነ። ከዛ ስጨርስ ባዶ ቦታ ክሊክ ማድረግ ብቻ ነው የሚጠበቅብኝ። አሁን እንደዚህ እያዘጋጀን ነው። በዚህ ስር ደግሞ ሰብ ሄዲንግ እንዲኖረው ፈልጌያለሁ። ስለዚህ አንደኛ እዚች ጋር መጥቼ ቺ ፕላስ የምትለዋን ነካለሁ። ምርጫዎች ይመጣሉ። ቴክስት ከፈለኩ ቴክስት ብያችኋለሁ። አሁን ግን ሄዲንግ ቱ ነው የፈለኩት። እሱን ልንካና እዚህ ጋር ታይፕ አድርጋለሁ ማለት ነው። እንደ ምሳሌ ስለሆነ ቱዱ ሊስት ላስገባ። እዚህ ጋር ቱዱ ሊስት አልኩኝ። ኢንተር እላለሁ። እዚህ ጋር ደግሞ ማስገባት የፈለኩት አሁን የምዘረዝራቸውን ቱዱ ሊስቶች ነው ማለት ነው። ስለዚህ ፕላስ ምልክቷን ልንካ፣ ወረድ እላለሁ። በጣም ብዙ ነው እንደምታዩት እዚህ ጋር ያለው አማራጭ። ሰርች ማድረግም ትችላላችሁ ቱዱ ሊስት ብላችሁ ማለት ነው። እንደዚያውም ብጀምርለት ያመጣል። ቱዱ ሊስት ይመጣል። ከዛ እዚች ጋር መዘርዘር ማለት ነው። ለምሳሌ እዚህ ጋር እንትኖችን ልዘርዝራቸው በቀን ውስጥ ማሳካት ወይም መስራት የፈለኳቸውን ነገሮች እንደ ምሳሌ ነው። ይሄ የራሳችሁን ነው እናንተ የምትጽፉት። አፕሎድ ቪዲዮ አልኩት። ከዛ ደግሞ ወረድ እላለሁ። ስፔሊንግ እዚህ ጋር ተሳስቻለሁ። ራይት ክሊክ አድርጋችሁ እንዲህ ማድረግ ይቻላል። ኢንተር እያላችሁ መጨመር ብቻ ነው የሚጠበቅባችሁ። እዚህ ጋር ያሉት እንዳልኳችሁ ሳምፕሎች ናቸው። አሁን እነዚህን ነገሮች ዘረዘርኳቸው። ሌላ ጊዜ ስመጣ አሁን ቪዲዮ አፕሎድ አድርጌ ከሆነ እዚች ጋር መጣና ክሊክ አደርጋለሁ። ይሰርዘዋል። እንደምታዩት እዚህ ጋርም ከ200 በላይ ሰብስክራይበር አግኝቼ ከሆነ እቺ ነካለሁ፣ ይሰርዘዋል። እነዚህ ማለት ነው። ካልሰራችሁት አይሰርዝላችሁም፣ ይቀመጣል። ሌሎች ቱዱ ሊስቶችንም እናንተ እዚህ ጋር እየዘረዘራችሁ ትወርዳላችሁ ማለት ነው። አሁን ደግሞ እዚሁ አድናቆት ቲዩብ በሚለው ስር ሌላ ክሬት ማድረግ ፈልጌያለሁ፣ አዲስ ማለት ነው። ነገር ግን ይህን ክሬት ያደረገው እዚህ ጋር እንደምትመለከቱት አድናቆት ቲዩብ የሚለውን በጌቲንግ ስታርትድ የሚለው ስር ነው። ነገር ግን እዚህ ጋር ራሱን ችሎ እንዲቀመጥልኝ እፈልጋለሁ ማለት ነው። እሱንም በጣም በቀላሉ ማድረግ ይቻላል። እዚች ጋር ከላይ ፕራይቬት የምትላለች እቺን ትነኩና አድ ፔጅ ስትሉት አዲስ ፔጅ ይመጣላችኋል፣ ወይም ኒው ፔጅ ማለት ነው። ከዛ በኋላ እዚህ ጋር ኤዲት ማድረግ ይቻላል፣ ወይም ደግሞ ለዚህ ስም እንስጠውና የቅድሙን ቀጥታ ወደዚህ ማስገባት እንችላለን። እሱ እንዴት እንደምናደርገው ላሳያችሁ። ለምሳሌ ጌት ስታርትድ የሚለው ይሄውና፣ ከዛ ደግሞ ቅድም ስሰራው የነበረው ይሄ ነው። በጌት ስታርትድ ስር ያለው አድናቆት ቲዩብ የሚለው ማለት ነው። ስለዚህ ምን አደርጋለሁ? ላው ላይ መጣና እዚች ጋር ብሎክ ምልክት አለች፣ ጎትቼ መውሰድ እችላለሁ ማለት ነው። ስለዚህ ይሄንን ጎትተዋለሁ። ከዛ ኒው ፔጅ ወይም አዲሱ ፔጅ ላይ እንዲገባ ነው የፈለኩት ማለት ነው። ስለዚህ እዚህ አዲሱ ፔጅ ውስጥ አሁን አድናቆት የሚለው እንደምታዩት ገብቷል። ይህን ስነካው ደግሞ በስሩ እነዚህ ዝርዝሮች አሉ ማለት ነው። ስለዚህ እቺ ኒው ፔጅ የምትለዋንም ስሟን እንቀይራት። በተለያየ መንገድ መቀየር ይቻላል። አንደኛ ላው ላይ ደብል ክሊክ ስታደርጉ ስሙ ለመቀየር ወይም ኤዲት ለመደረግ ዝግጁ ይሆንላችኋል ማለት ነው። እዚህ ጋር ስሜን ላስገባ በቀጥታ እንደምታዩት አሁን እዚህ ጋር መጥቷል ማለት ነው። ይሄን ብንነካው አሁን አድናቆት ክፍል የሚለው ስር ይሄኛው ይመጣል፣ አድናቆት ቲዩብ የሚለው። ይሄን ብነካው ደግሞ በስሩ እነዚህን ነገሮች ያመጣልኛል። አሁን ይሄኛው አድናቆት ቲዩብን በተመለከተ ብቻ ነው እዚህ ጋር የሰራ ነው ማለት ነው። እናንተ ግን የቀን ውሏችሁን ከሰኞ እስከ እሑድ ያለውን ለብቻው መስራት ትችላላችሁ ማለት ነው። የተለያዩ ቴምፕሌቶች ስላሉ ለምሳሌ ቴምፕሌት የሚለው ጋር ትመጣላችሁ። ከዛ እዚህ ጋር ብዙ ቴምፕሌቶች አሉ። አንዱን ከፍታችሁ መጠቀም ይቻላል ማለት ነው። ወይም ደግሞ ከላይ ትመጡና እዚህ ሰርች ማድረጊያ ዋጋ ዊክሊ ቱዱ ሊስት ብትሉት የተለያዩ ሳምፕሎችን ያመጣላችኋል። አንዱን ወስዳችሁ
ኤዲት ማድረግ ትችላላችሁ። እንደምታዩቸው በጣም ብዙ ናቸው። እንደዚህም ሰርታችሁ እናንተም መሸጥ ትችላላችሁ። ፍሪ የሚሉትን ደግሞ ለራሳችሁ ኤዲት እያደረጋችሁ መጠቀም ትችላላችሁ ማለት ነው። አሁንም ግን መለስ ስንበልና አድናቆት ክፍሌ በሚለው ስር ለምሳሌ ደግሞ ከብር ጋር የተያያዙ ነገሮችን ለብቻቸው እንትን ማስቀመጥ ፈልጊያለሁ። ስለዚህ እችኛዋን ልንካት ፕላስ ምልክቷን እንደ ምሳሌ ስለሆነ ፋይናንስ ብዬ ጻፍኩኝ። አሁን ግን ቴምፕሌቶችን ነው መጠቀም የፈለኩት ማለት ነው። ስለዚህ ይሄኛው ክሬት ከተደረገልኝ በኋላ ቴምፕሌት የሚል አለ፣ ፎርም አለ፣ ብዙ ምርጫዎች አሉ፣ ዳታቤዝ አለው። ቴምፕሌት ብላችሁ መግባት ይቻላል። ካልሆነ ደግሞ እንውጣና እንደምታዩት ይሄኛው እዚህ ጋር ገብቶልናል። ምንድነው የምታደርጉት? እዚች ጋር መንዝሊ በጀት የሚል አለላችሁ ማለት ነው። ለምሳሌ እንንካው። ከዛ መንዝሊ በጀታችሁን እዚህ ጋር መስራት ትችላላችሁ ማለት ነው። ለምሳሌ ሳለሪ ክፍያችሁን እዚህ ጋር ታስገባላችሁ፣ ምን ያህል ገቢ እንደምታገኙ ማለት ነው። ይሄኛው ቦታው እየጠበበ ካስቸገራችሁ ቆም ትሉናች መስመር ነገር ትመጣላችኋለች። ይሄ ሲመጣ ወደዚህ ያደረጋችሁ እንዲታያችሁ ማድረግ ይቻላል። ለምሳሌ ሳለሪ ከምን ከምን እንደምታገኙ እዚህ ጋር ኤዲት ለማድረግ ደብል ክሊክ ስታደርጉ ኤዲት ለመደረግ ዝግጁ ይሆናል ማለት ነው። ለምሳሌ እኔ ዩቲዩብ እዚህ ጋር ልምጣና ይሄን ደግሞ ኤዲት ላድርገው እንደ ምሳሌ ስለሆነ 500 ልበለው ኢንተር። ከሌላ ደግሞ የማገኘው ካለ እዚህ ጋር ይሄን ላጥፋውና አዘር ልበለው። እዚህ ጋር እናንተ የምትጨምሯቸው የተለያዩ እንትኖች ሊኖሯችሁ ይችላሉ ማለት ነው። ካልፈለጋችሁት ደግሞ ዲሌት ማድረግ ይቻላል። መጨመር ከፈለጋችሁ ደግሞ አድ ፔጅ እያላችሁ ገቢያችሁ በበዛ ቁጥር ወይም ደግሞ የገቢ አማራጫችሁ በበዛ ቁጥር እዚህ ጋር ትዘረዝራላችሁ ማለት ነው። እዚህ ጋር ደግሞ ብሩን ነው ኤዲት የምናደርገው። ስለዚህ አሁን ይሄኛውን ደግሞ አዘር ያልኩትን እንደዚህ 700 ላድርገው። እየደመረ ወዲያው እንደምታዩት አውቶማቲካሊ ነው ድምራችሁን እዚህ ጋር የሚያስቀምጥላችሁ። ስለዚህ ገቢያችሁን ትነኩታላችሁ፣ እዚህ ጋር ትቆጣጠራላችሁ እንትናችሁን አጠቃላይ ማለት ነው። እዚህ ጋር ደግሞ ኤክስፔንሳችሁን ወይም ደግሞ ወጪያችሁን መጻፍ ትችላላችሁ ማለት ነው። ወጪና ገቢያችሁን ለመለየት እንዲያመቻችሁ አሁን እቺን ጠበብ ላድርጋት። ወይም ደግሞ ይሄኛውን ለጊዜው ከተጠቀማችሁ በኋላ እዚህ ጋር የምትመለከቷት አለች ሳይድ ባሯን መዝጊያ ነች። ይሄን ብነካውን ወደዛ ሰብሰብ ይልላችኋል። እንደምታዩት ይሄ ሰፋ እንዲልልኝ ስለፈለኩ ነው ማለት ነው። ስለዚህ ወደዚህ ትንሽ ጠጋ ላድርግና እዚህ ጋር ብድር ምናምን ይላል። እኔ አሁን ወጪዎቼን ልጻፋቸው። ፉድ አልኩት እንደ ምሳሌ ነው ይሄኛው። ከዛ እዚህ ጋር እጽፍለታለሁ። ይሄንን ላጥፋውና 300 አልኩት። በዶላር ነው እያስቀመጠው ያለው። እዚህ ጋርም ዝም ብዬ አዘር ብዬ ለያዘው ባለበት ይሁን። ይሄኛው ፉድ አዘር ብያለሁ። እዚህ ጋር ደግሞ የራሱን ያስገባው ነው። ይሄን ስለማልፈልገው ዲሊት ላው ላይ ራይት ክሊክ ነክታችሁ ዲሊት ማድረግ ይቻላል። ከዛ ድምሩን ያስቀምጥላችኋል ማለት ነው። አሁን የኔ ውጪ እዚህ ጋር የምትመለከቱት ነው። ገቢ ደግሞ እዚህ ጋር አለ ማለት ነው። ካልኩሌት የሚል አለላችሁ። ይሄን መቀየር ይቻላል። ለምሳሌ ካልኩሌት የምትለዋል ይሄኛውን ፐርሰንት ብታደርጉት ፐርሰንቱን ይሰራላችኋል ማለት ነው። አሁን ፐርሰንቱ 50% ባዶ ነው እያለኝ ነው። ባዶ ከሚሆን ግን ብናጠፋው የተሻለ ነው። ይሄኛው እየቀነሰ ይመጣል ማለት ነው። ያልጻፋችሁበትን ወይም የማትፈልጓትን እንደዚህ ማጥፋት ትችላላችሁ። ካውንት ብታደርጉት ደግሞ ብዛቱን አሁን እኔ ገቢዎቼ ብዛታቸው 1 2 ነው። 2 ብሎ ያስቀምጣል። እናንተ ከዛ በላይ ካላችሁም ከስር እያስቀመጠላችሁ ይመጣል ማለት ነው። ገቢና ወጪያችሁን በዚህ መከታተል ይቻላል። ይሄኛውንም በራሳችሁ እንትን ኤዲት ማድረግ ትችላላችሁ። መንዝሊ በጀት የሚለውን ማለት ነው። ይሄኛውንም ቅድም አሳይቻችኋለሁ። ከቨር የራሳችሁን ማስገባት ትችላላችሁ ማለት ነው። ቴብል መጨመርም ከፈለጋችሁ እዚህ ጋር የምትመለከቷት አድ ቴብል የምትላለች እሷን መንካት ይቻላል። ለምሳሌ ቴብል የሚለውን ስሙን ራሱ መቀየር ከፈለጋችሁ ምላው ላይ ክሊክ ታደርጉና ሪኔም ብላችሁ ስሙን መቀየር ትችላላችሁ ማለት ነው። ለምሳሌ ይህንን ሳለሪ ልለው እችላለሁ፣ ወይም ደግሞ ጃንዋሪ ላይ እየተከፈለኝ ከሆነ ወይም የጃንዋሪ ገቢ ከሆነ ጃንዋሪ ብዬ እጽፋለሁ። ተቀይሯል፣ ጃንዋሪ ሆኗል ማለት ነው። ፌብሩዋሪ ደግሞ የሚቀጥለው መንት ላይ ወር ላይ ደግሞ ከፈለኩኝ ጃንዋሪ ልና እዚህ ጋር አዲስ ምንድነው የምፈልገው ይላል። ቴብል፣ ቦርድ፣ ቻርት በጣም ብዙ ነገር ነው ማስገባት የምችሉት። እንዳልኳችሁ ለመጀመሪያ እንዳይበዛብን ግን ቴብል እናድርገው ወደ ሌላ ርዕስ ውስጥ እንዳንገባ ማለት ነው። ከዛ እዚህ ጋር ኒው ነው የሚለው እንደምታዩት ደብል ክሊክ አድርጋችሁ ይሄንንም ሪኔም ማድረግ ይቻላል። ስለዚህ ደግሞ የፌብሩዋሪ ነው ኢንተር ገባ ማለት ነው ፌብሩዋሪ። ከዛ አሁን ከዩቲዩብ የምናገኘው ይሄኛው የተቀመጡት ነገሮች ነበሩ። ከዛ እዚህ ጋርም ኤዲት ታደርጋላችሁ። ካልኩሌት እንዲያደርግላችሁ ደግሞ እዚህ ጋር ትመጡና ሞር የምትላለች ሰም አቨሬጅ ሚዲያን። አቨሬጅ ከፈለጋችሁ አቨሬጅ ገቢያችሁን ማወቅ ይቻላል። ወይም ደግሞ ሰም ደግሞ ከፈለጋችሁ አጠቃላይ ገቢያችሁን ይነግራችኋል። እዚህ ጋር ደግሞ ኤክስፔንሳችሁን ይነግራችኋል። ኤዲት እያደረጋችሁ ወይም ፕላስ እያደረጋችሁ መጨመር ብቻ ነው። በተመሳሳይ ወጫችሁንም እዚህ ጋር እየጨመራችሁት ትሄዳላችሁ ማለት ነው። ከዛ አሁን ይሄን ከጨረስነው በኋላ ምንድነው የምናደርገው? ወደ ቀድሞ አድናቆት ክፍሌ ወደሚለው ወደ አዘጋጀነው ለመውሰድ መጀመሪያ ይሄንን የሰበሰብነውን ነገር በተን እናድርገው። እዚህ ጋር እቺን እንካትና እንደዚህ ይምጣለን። አሁን እዚህ ውስጥ ልንከተው ነው የፈለግነው አድናቆት ክፍሌ የሚለው ውስጥ። ስለዚህ ምን አደርጋለሁ? ይሄ መንዝሊ በጀት የሚለውን ራሱ ስሙንም እንቀይረው። መንዝሊ በጀት ከሚለው ይልቅ እንዲለይልን አድናቆት መንዝሊ በጀት አልኩት። ከዛ እዚች ጋር ብሎክ ምልክት አለች፣ እሷን ነካለው። መጎተቻ ነች።
ጎትቼ ከዛ እዚህ ጋር አድናቆት ክፍሌ የሚለው ውስጥ እለቀዋለሁ ማለት ነው። ይሄ የመጀመሪያው አማራጭ ነው። መጎተቱን ደግሞ የማትፈልጉት ከሆነ ምን ማድረግ ይቻላል? እዚች ጋር ብሎክ ምልክቷ ጋር ትመጡና ወይም ድራግ ማድረጊዋ ጋር ራይት ክሊክ ከዛ እዚህ ጋር ተርን ኢንቱ የሚለው አሁን ለምሳሌ እንትኑን መቀየር ነው። ወደ ቱዱ ሊስት ወደ ተለያዩ ፎርማቶች መቀየር ነው። እኛ ግን ሙቭ ማድረግ ነው የፈለግነው። ስለዚህ ሙቭ የሚለውን ትነካላችሁ። ወዴት ነው የምትፈልጉት ይላል። እኛውን የፈለግነው አድናቆት ክፍሌ ወደሚለው ውስጥ እንዲገባልን ነው። ገባ ማለት ነው። አሁን ሊሂድ ለምሳሌ እዚህ ጋር ከዛ አሁን ፋይናንስ የሚለውን እንክፈተው። ይህን ቴክስት አልፈልገውም፣ ላጠፋው እችላለሁ። ዲሌት ከዛ ይሄኛው አድናቆት መንዝል ሊንክ የሚለውን ጎትቼ እዚህ ጋር ላስገባው እችላለሁ። ገባ። አሁን ይሄን ብነካው ቅድም ኤዲት ወዳደረግነው ነገር ይወስደናል ማለት ነው። ስለዚህ አሁን ያለን ነገር እንደምታዩት እዚህ ጋር ሌላ ትርፍ ነገር የለም። አድናቆት ክፍሌ የሚለው ብቻ አለ። እዚህ ጋር እቅድ ያለ፣ ከዛ ደግሞ እዚህ ጋር ከፋይናንስ ጋር በተገናኘ አለ። ይሄን ብነካው ቀጥታ የፋይናንሱ ይከፈታል ማለት ነው እዚህ ጋር። በዚሁ አጋጣሚ ደግሞ እዚህ ጋር እየሰራችሁ ለምሳሌ እንመለስና እዚኛው ጋር ነካውት ቱዲ ሊስት ሳይሆን ቴክስት ነው ደግሞ የፈለኩት። ለምሳሌ ቴክስትን እንጠቀምና ቴክስት እዚህ ጋር የሆነ ነገር እናንተ ታይፕ እያደረጋችሁ ነው። ለምሳሌ ፕሊዝ ሰብስክራይብ ማይ ዩቲዩብ ቻናል አልኩት። ለምሳሌ ይህን ነገር ልምረጠው እንደዚህ። ከዛ ከላይ የተለያዩ አማራጮች ይመጣሉ። ይሄውን ካልገባኝ ኤክስፕሌን አድርግልኝ ልለው እችላለሁ፣ አብራራልኝ ልለው እችላለሁ ማለት ነው። ያብራራልኛል። ኤአይን ነው የምጠይቁት። አሁን እዚህ ጋር እንደምታዩት በቂ ማብራሪያ ሰጥቶኛል ማለት ነው። በተመሳሳይ አሁንም እንምረጠውና ሰሌክት ላድርገው። ከዛ ኤአይን መጠየቅ ከፈለኩኝ ደግሞ ኤአይን ጠይቃለሁ። ምንድነው የምጠይቀው ይለኛል። ብዙ ምርጫዎች አሉ። ትራንስሌት ማድረግ ከፈለኩኝ ትራንስሌት አደርገዋለሁ። እዚህ ጋር ካሉት ቋንቋዎች አሁን ወደ አንዱ ቀይርልኝ ማለት እችላለሁ። ለምሳሌ ወደ ጃፓን ይቀይረው። እንደዚህ ነገር ሆኗል ማለት ነው። ስለዚህ እናንተ እንዲህ ክሊክ እያደረጋችሁ ከላይ ያሉትን ነገሮች ኮመንት ማስቀመጥ ይቻላል። ቦልድ ማድረግ፣ በጣም ብዙ አማራጮችንም እላው ላይ ማግኘት ትችላላችሁ፣ እቅድ ከማውጣት በተጨማሪ ማለት ነው። ከዛ ደግሞ አሁን ቅድም ወይም መጀመሪያ ላይ ወደ አልካችሁ ስንመጣ ለምሳሌ የስራ ፕሮግራሞች ከሆኑ ዛሬ ቪዲዮ እንቀርጻለን እንደዚህ አይነት ነገር ከሆነና ከእናንተ ተጨማሪ እዛ ያለው ሰው ያን እንዲከታተል ከፈለጋችሁ ይሄንን ሼር ማድረግ ትችላላችሁ። እዚህ ጋር ኢንቫይት ሜምበር የሚል አለ፣ ወይም ደግሞ ከላይ ትመጡና ሼር የሚል አለ ማለት ነው። ከዛ እዚህ ጋር የኢሜል አድራሻውን ታስገባላችሁ የሰውየውን። ለምሳሌ እዚህ ጋር አንድ ሰው መረጥኩኝ። ከዛ ለዚህ ሰው ከላኩለት በኋላ ይህን ፋይል ምን ያርገው የሚለውን መወሰን እችላለሁ። ፉል አክሰስ ነው አሁን ላይ የሰጠሁት። ይሄን ነክቼ ግን እዚህ ጋር አማራጮች አሉ። ለምሳሌ ኮመንት እንዲያደርግ ከፈለኩኝ ኮመንት እንዲሰጥ እዚህ ጋር ፍቃድ ሰጠዋለሁ። ሌላ ነገር ማድረግ አይችልም። ኮመንት ግን መስጠት ይችላል። ለምሳሌ ይሄን ሰርቻለሁ ወይም ይሄን አስተካክል እያለ ኮመንት ሊጽፍልኝ ይችላል። እዚህ ጋር ደግሞ ማየት ብቻ ደግሞ እንዲችል ከፈለኩኝ ያያል ማለት ነው። መመልከት ብቻ ነው የሚችለው። ከዛ እዚህ ጋር መጥቼ ኢንቫይት እለዋለሁ። ከዛ እዚህ ጋር እንደምታዩት አሁን ልኬለታለሁ ማለት ነው፣ ይመለከተዋል። እንደዚሁም ደግሞ እያንዳንዱ ነገር ላይ እዛ ያለው ሰው እንዲከታተል ማድረግ ትችላላችሁ። ለምሳሌ ይሄን ልምረጠውና ለምሳሌ እቺ ሰብስክራይበር የምትለዋል ልምረጣትና እንደዚህ እዚች ጋር አማራጮች አሉ። ከዛ እዚች ጋር ኮመንት የምትላለች ኮመንት የምትለዋል ነካታለሁ። ከዛ ኮመንት እጽፋለሁ ማለት ነው። ስለዚህ ለምሳሌ ፕሊስ ኢንክሪዝ ቪዲዮ ኳሊቲ ብዬ ጻፍኩኝ። ጻፍኩ በኋላ ሜንሽን አደርገዋለሁ ማለት ነው። እዚህ ጋር ሜንሽን ምልክት አለች። ሜንሽን ስነካ ከዛ እዚህ ጋር ለምፈልገው ሰው ኢንቫይት አደርግና እልክለታለሁ፣ ኢሜሉን አስገባለታለሁ። ከዛ በኋላ እዚህ ጋር መጥቼ ኢንቫይት እለዋለሁ። እሱ ሲከፍት ይደርሰዋል። ከዛ በኋላ ምላሽ ካለው ምላሽ ይሰጠኛል። ወይም ደግሞ ይሄን ሰርተሃል ወይ ብዬ ደግሞ ለምሳሌ ልጠይቀው እችላለሁ። ይሄኛው ከሰራ እዚህ ጋር መጥቶ ቲክ ያደርጋል ማለት ነው። እዛ ሆኖ እዚህ ያለውን ቲክ ማድረግ ይቻላል። ሌላው ደግሞ ለምሳሌ እዚህ ጋር ብዙ ነገር ሊኖራችሁ ይችላል። የእናንተ ሁሌ ከላይ እንዲመጣ ከፈለጋችሁ አሁን ያለ ነው አድናቆት ክፍሌ ላይ ነው። ሁሌ ላገኘው ከፈለኩ እዚህ ጋር ፋቮራይት ምልክት አለች። እቺን በነካት እንደምታዩት ሁሌ ከላይ ነው የሚመጣው ማለት ነው። ሌላ ዝርዝር ነገር ቢኖርም ይሄ ግን ሁሌ ከላይ ይመጣል። እዚህ እየገባው ከዛ እቅዶቼን፣ ወጪዎቼን፣ ሌሎች ነገሮችንም መቆጣጠር ይቻላል። እንዳልኳችሁ ይሄ ሳምፕል ነው ያሳያችሁ። እናንተ የአመት እቅድ ሁሉ እዚህ ላይ ልታወጡበት ትችላላችሁ ማለት ነው። አሁን እቅዳችንን ወይም የተለያዩ ነገሮቻችንን በዚህ መልክ መጻፋችን ሌላው ጥቅሙ ምንድነው? ለምሳሌ ይሄንን አጠፋ ነው ብለን እናስብ፣ ወጣን ከዚህ ከዛ ሌላ ጊዜ መምጣት ስንፈልግ እቅዳችንን በቀጥታ ማግኘት እንችላለን ማለት ነው። ወደዚህ ያመጣኛል። ፕራይሲንግ የሚለውን ነካለው። ከዛ እዚህ ጋር እንምጣና ሳይን አፕ እንደምታዩት ወደ ነበርንበት ነው በቀጥታ የሚያመጣን። ሌሎች አካውንቶች ካሏችሁ ደግሞ እዚህ ጋር እቺን ትነካላችሁ። ከዛ ሎግ አውት ትሉና በሌላ አካውንት መግባት ይቻላል፣ ወይም አድ አናዘር አካውንት ማለት ትችላላችሁ ማለት ነው። ሁልጊዜ ደግሞ ሰርች እንዳታደርጉ እየመጣችሁ ዌብሳይቶች ላይ ሰርች አድርጋችሁ እንደዚህ ከዩቲዩብ ጋር ከተለያየ ነገር ጋር ማየት ካልፈልጋችሁ ማውረድ ይቻላል በቀላሉ ማለት ነው። ለማውረድ ምንድነው የምታደርጉት? እዚች ጋር ትመጣላችሁ። አሁንም ፕሮፋይላችሁ ላይ መንካት ነው። ከዛ ጌት ዊንዶውስ አፕ የምትላለች እቺን ትነካላችሁ። ከዛ አፑን በቀጥታ ማውረድ ትችላላችሁ ማለት ነው። እየወረደ ነው እዚህ ጋር ሴት አፑ።
እንደምታዩት አሁን ጨርሷል። ከዛ ይሄንን ዘግተነው መውጣት እንችላለን ማለት ነው። ዳውንሎድ ያደረግነው ፋይል እንግባ። ይኸውና እላው ላይ ሁለት ጊዜ ክሊክ ታደርጋላችሁ ወይም ራይት ክሊክ ነክታችሁ ረን አስ አድሚኒስትሬተር ማለት ብቻ ነው የሚጠበቅባችሁ። ኢንስቶል እያደረገው ነው እንደምታዩት። ከዛ በኋላ እንደ አዲስ እንድትገቡ ይጠይቃችኋል። ኮንቲኒው ዊዝ ጉግል እንበለው። ከዛ በኋላ ቅድም ስታገኙ የነበራችሁትን ነገር በአጠቃላይ ማግኘት ትችላላችሁ ማለት ነው። እዚሁ ደግሞ እንዲቀመጥላችሁ ሁልጊዜ ላው ላይ ትመጡና ራይት ክሊክ ከዛ ፒን ቱ ታስክ ባር ይላል። ይሄን ትነካላችሁ። ካሁን በኋላ አሁን ይሄን ዘግተነው ብንወጣ ዘግቼዋለሁ። ነገር ግን እንደምታዩት እዚህ ጋር ተቀምጧል። ስፈልግ ካሁን በኋላ ከዚህ እየከፈትኩኝ መግባት እችላለሁ። አጥፍቼው ራሱ አይጠፋም እንደምታዩት ማለት ነው። ስለዚህ እዚህ አስቀምጣችሁ በቀጥታ መግባት ይቻላል። ስለዚህ ኖሽንን ለመጀመር የሚሆን ነገር አግኝታችኋል ብዬ አስባለሁ። ቪዲዮ ከተመቻችሁና በቀጣይም ላይ ቪዲዮዎች እንሰራላችሁ ከፈለጋችሁ የቪዲዮ ላይክ በማድረግ እንደዚሁ ኮሜንት ላይ የተለያዩ ነገሮችን በመጻፍ አሳውቁኝ። ጥያቄም ካላችሁ አያይዛችሁ መጠየቅ ትችላላችሁ። ከላይ ኢንስክሪን ላይ ያሉትን ቪዲዮዎችም እንድታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።